እንደምናላችሁ ክቡራትና ክቡራን የዚህ ቻናል ተከታታዮች በሌላ ቪዲዮ ተመልሻለሁ። ባለፈው እንግዲህ የተለያዩ ቪዲዮዎችን አሳይቻችኋለሁ። ስለ አያት ሪል ስቴት ያሉትን ቤቶች ፕሮግረስ ምን ይመስላል፣ ክፍያቸው ምን ያክል ነው፣ ስለ ንግድ ሱቆች፣ ስለ አክሲዮን የተለያዩ መረጃዎችን አድርሻችኋለሁ። ወደፊትም እንዲሁ የተለያዩ መረጃዎችን አዳዲስ መረጃዎችንና የቆዩ መረጃዎችን እያደረስኳችሁ መቀጠል ይሆናል ማለት ነው። አሁን ደግሞ እየተገኘሁት በሲኤምሲ ሳይት ትልቁ በአያት ሪል ስቴት ከሚያስገነባቸው ከሰባት በላይ ከሆኑ ሳይቶች መካከል ትልቁና አንደኛው በሆነው ሲኤምሲ ሚካኤል ላይ በሚገኘው ወደ 3 አስፋልት በሚያዋስነው ሜጋ ፕሮጀክቱ ላይ የሚገኘውን 40 ካሬ ባለ አንድ መኝታ ምን ይመስላል የሚለውን ለማሳየት ነው። ብዙ ደንበኞች ደውለው 40 ካሬ ምን ያክል ብር ነው፣ አሁን ያለበት 40 ካሬ ደረጃ ምን ይመስላል የሚለውን ተደጋጋሚ ጥያቄዎች ስለደረሱኝ እንግዲህ 40 ካሬ ባለ አንድ መኝታው የአያት ሪል ስቴት የሲኤምሲ ፕሮግረስ ምን ይመስላል፣ ዋጋው ምን ያክል ነው የሚለውን አሁን ማሳያችሁ ይሆናል። እንግዲህ ፕሮግረሱ ከዚህ በፊት ደጋግሜ እንደነገርኳችሁ ወደ 90% የደረሰ ነው። ከ90% በላይ ነው ማለት የሚቻልበት ሁኔታ ላይ ነው ያለው። ይህንን ቤት ከፈልጋችሁ በቅድመ ክፍያ ካልፈልጋችሁ ደግሞ በዲስካውንት በሙሉ ክፍያ መግዛት የምትችሉበት ሁኔታ ነው ያለው። 40 ካሬ የሚገኘው ከደረጃው ነው። ደረጃው አጠገብ ነው የሚገኘው ማለት ነው። ደረጃው ይህን ይመስላል። ከታች ወጣችሁ እንደመጣችሁ ቀጥታ ነው የምትገቡት ማለት ነው። እንደወጣችሁ በግራ በኩል ታጥፋችሁ ትገባላችሁ። እዚህ ከደረጃው ፊት ለፊት ደግሞ ሊፍት አለው። 2 ሊፍት አለው። ጋርቤጅ ሹተርም አብሮት አለው ማለት ነው። እና ከሊፍቱና ከደረጃው ከሊፍቱ ከመጣችሁ ሊፍቱ ጋር በደረጃ ከወጣችሁም ደግሞ ደረጃው ጋር ወደዚህ ትመጣላችሁ። ቤታችሁ ከመግባታችሁ በፊት ቪው ታያላችሁ ማለት ነው። ከተማውን በጣም በአሪፉ መልኩ ታያላችሁ። አሁን ራሱ ስንሰራው በጣም የሚገርም ነፋስ ነው እየነፈሰ ያለውና ንጹህ አየር ንጹህ ነፋስ ያለበት ሁሉም ተመጣጣኝ ከመሆኑ በተጨማሪ ደስ የሚለው ነገር ቪዋቸው በጣም አሪፍ ነው። የ40 ካሬዎቹ ማለት ነውና የተወሰኑ ጥቂት ቤቶች ናቸው ያሉት። ባይዘው ገና ሳይቱ ከመጀመሩ በፊት ብዙ ቤቶች ተሽጠው አልቀዋል። ነገር ግን ስቶክ ላይ ያልወጡ ያልተሸጡ ጥቂት ቤቶች ነበሩና እነሱ ናቸው አሁን ለሽያጭ። ሳይቱ ሙሉ በሙሉ ቤቱ ተሽጦ ያለቀ ጥቂት ቤቶች ብቻ ስለሆነ የቀሩት ከ40 ካሬም የቀረችው ነች እንትን ያለችውና እነሱን እንግዲህ ተሽቀዳድማችሁ መግዛት ትችላላችሁ። 40 ካሬው በጣም አሪፍ ቪው ነው ያላት። እንደገባን በሩን እንደገባን የምናገኘው ሳሎኑን ነው። ሳሎኑ በጣም አሪፍ ነው፣ ሰፊ የሚባል ነው። ኢቭን አይደለም ሶፋና ቲቪ ብቻ ዳይኒንግ ቴብል ሁላ የሚይዝ ነው። በጣም ሰፊ ነው። እዚህ ጋር ደግሞ ኦፕን ኪችን አለ ማለት ነውና እንግዲህ እንደነገርኳችሁ ፕሮግረስ ላይ ነው ያለው። በማለቅ ላይ ያለ ነው። ምንም ፊኒሺንግ ነው የቀረው። ይሄኛው እንትን ይሆናል። እዚህ ጋር ቻክ ስለማይቀባ ነው። ቻክ ሳይሆን ተለስኖ ሴራሚክ የግድግዳ ሴራሚክ ስለሚሆን ኦፕን ኪችን ስለሆነ ነው ይሄኛው ያላለቀው ማለት ነው። እዚህ ጋር ኦፕን ኪችን አለ። እነዚህ የውሃ የፍሳሽ ማስወገጃዎች ናቸው የኪችኑ። እዚህ ጋር ደግሞ ሶፋ ይሆናል ማለት ነው። እዚህ ጋር ሶፋ ሆኖ ፊት ለፊት ቲቪ ይሆናል። ከዛ ደግሞ ከሳሎናችሁ ፊት ለፊት የምታገኙት ምንድነው መስኮት ታገኛላችሁ ማለት ነው። ይሄ አሉሚኒየም መስኮት ነው። በጣም ጥራቱን የጠበቀ መስኮት ነው ማለት ነውና ይሄንን ታገኛላችሁ። ፊት ለፊት የሚገራርም ቪው ታያላችሁ። እንግዲህ በጣም የሚገራርሙ ቤቶች ናቸው ያሉት ሲኤምሲ ላይ። ወደ ፍየል ቤት ያሉትን ምን ያክል አሪፍ ቤቶች እንዳሉ ታውቃላችሁ። ይሄ ፊት ለፊት የምታዩት እዚህ ጋር የሚታየው ኮንቬንሽን ሴንተር ነው ማለት ነው። በጣም ለሰፈሩ አዲስ ገጽታ አዲስ ድባብ የሚያጎናጽፍ አዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። ከሱ ፊት ለፊት ነው ያለው ማለት ነው ሳይቱ። እንግዲህ ይሄንን ካየን ሳሎኑን ካየን አሁን ደግሞ ወደ መኝታ ክፍሉ መወስዳችሁ ይሆናል። 40 ካሬ ማለት ባለ አንድ መኝታ ነው። አንድ ሳሎን አንድ መኝታና ኮመን ባዝሩም አለው። ቀጣይ መወስዳችሁ ወደ መኝታ ክላሱ ነው። ሳሎኑ ጋር እንደገባችሁ የምታገኙት መኝታ ክላሱን ነው። እንደገባችሁ መጀመሪያ ሻወር ሽንት ቤትም አለ። እዚህ ጋር ፍሳሽ ማስወገጃዎች ገብተውለታል። ሙሉ በሙሉ ቦታውን ይዟል ማለት ነው። ከዛ በተጨማሪ ደግሞ አጠገቡ ላይ የምናገኘው መኝታ ክላሱን ነው። መኝታ ክላሱ በጣም አሪፍ ነው። ትልቅ አልጋ የሚያስዘረጋ አይነት ነው። በጣም ቆንጆ ነው። ደስ የሚል ነው። እንግዲህ አሁን ይሄ መኝታ ክላሱ ራሱ ፊት ለፊት ከሳሎኑ ጋር ተመሳሳይ የሆነ ቪው አለው። በጣም የሚገርም ቪው አለው። እዚህ ጋር መኝታ ክላሳችሁ ጋር መሆናችሁ የጠዋት ፀሐይ ነው የምታገኙት። መስኮቱን ስትከፍቱት ቀጥታ ወደ መኝታ ክላሳችሁ ይገባል ማለት ነው። በጠዋቱ ገና ከመውጣታችሁ ጀምራችሁ አሪፍ ፀሐይ አግኝታችሁ ነው የምትወጡት። በጣም ደስ የሚል ነው። በጣም የሚያምር ነው። ይህንን ቤት ባትገዙ እንኳን መታችሁ ብታዩት በጣም ደስ ይልናል። በዛ ላይ ዋጋው በጣም አፎርዴብል ነው ማለት ነውና 40 ካሬ የአያት ሪል ስቴት ሲኤምሲ ሚካኤል ላይ የሚገኘው ሳይት ከሞላ ጎደል ይህንን ነው የሚመስለው። ስለዚህ እነዚህን ቤቶች
በጣም በቅናሽ ዋጋ የእውነት ነው የምላችሁ፣ በጣም በቅናሽ ዋጋ ከኮንዶሚኒየም ዋጋ በሚያንስ ዋጋ ነው የምታገኙት። ኮንዶሚኒየም ላይ ባለ አንድ መኝታ እንግዲህ በጣም ብዙ ብር እንደሆነ ይታወቃል። ማንም ሰው ያውም ኢንፍራስትራክቸር ያን ያክል ሳይሟላ ማለት ነውና እዚህ ጋር ግን የከርሰ ምድር ውሃ አለው ራሱን የቻለ የከተማ ውሃ ቢሄድ የመስመር ውሃ ቢቋረጥ ራሱ የከርሰ ምድር ውሃ አለው። መብራት ቢቋረጥ ራሱ ባካፕ ጀነሬተር አለው። ጀነሬተሩ አሁን ራሱ ተገጥሟል። ከታች በየብሎኩ ተገጥሟል። ትልቅ ጀነሬተር ማለት ነውና መብራት ቢሄድ በራሱ ጊዜ ይነሳል። ሁለት ጀነሬተር ነው ያለው። አንደኛው የሊፍት ነው። ሊፍት በምንም ሁኔታ መቋረጥ ስለሌለበት መብራት ቢሄድ አውቶማቲካሊ ሊፍቱ ይነሳል ማለት ነው። የሊፍትም የብሎኩም ጀነሬተር ተገጥሟል። ያን ኢንፍራስትራክቸር አሟልቶ ይሄ ባለ አንድ መኝታ በጣም የሚያምር ቪው ያለው የትልቅ ድርጅት የአያት ሪል ስቴት ቤት አፓርትመንት መግዛት የምትችሉት እንደዛ ነው። ሙሉ ክፍያው ነው። ይሄ ቅድመ ክፍያው ምናምን ሳይሆን ሙሉ ክፍያው ነው። አይ ሙሉ ክፍያ አላሟላም ቅድመ ክፍያ ነው የምፈልገው ካላችሁ፣ በቅድመ ክፍያ ነው የምፈልገው ካላችሁ ደግሞ እዚህ ደረጃ የሚገኘውን ሙሉ በሙሉ ተሰርቶ የተጠናቀቀው ኦልሬዲ ፊኒሺንግ ላይ የሚገኘውን ቤት ቤት ሊኖራችሁ ይችላል። 2-3 ቤት ሊኖራችሁ ይችላል። ግን ይህንን ቤት ብትገዙት እንደ ተጨማሪ ኢንቨስትመንት ነው መቁጠር ያለባችሁ። በአንድ ቤት በቅድመ ክፍያ ገዝታችሁ ለምንድነው ዋነኛው ጥቅሙ አሁን ሰው ለመከራየት ወንድ ላጤውም ሴት ላጤውም ምናምን ትናንሽ ቤቶችን ነው የሚፈልጉት። ትላልቆችን አፎርድ ማድረግ ስለማይችሉ ትናንሽ ቤቶችን ይፈልጋሉና ለማከራየት በጣም ትልቅ እድል ነው ይሄ ማለት ነውና መሀል ከተማ ላይ የሚገኝ ሲኤምሲ ሚካኤል መሀል ከተማ ላይ የሚገኝ በጣም አሪፍ በጣም ቆንጆ ቤት ነው። መታችሁ እዩት፣ መታችሁ ጎብኙን። የዚህ ቤት ባለቤት መሆን ትችላላችሁ። ሙሉ መረጃውን ዲቴሉን ለማግኘት በ0925 04 51 94 ወይም ከታች በሚሄደው ስልክ በቴሌግራም፣ ዋትስአፕ፣ ቫይበር፣ ኢሞ እና በተለያዩ ሶሻል ሚዲያዎች ላይ ልታገኙን ትችላላችሁ። የዚህ ቤት ብቻ ሳይሆን የተለያዩ ፍላት አፓርትመንቶች አሉ። 40 ካሬ ማለት መነሻው ነው። ባለ አንድ መኝታ ነው። 75 ካሬ ባለ ሁለት መኝታ አለ። 100 ካሬ ባለ 3 መኝታ አለ። 128፣ 138 እስከ 150 ካሬ ድረስ ነው ያለን። 145 ካሬ ደግሞ ዱፕሌክስ ታይፕ ወይም G+1 የሚባል ነው። እሱንም በዚህ ቪዲዮ አሳይቻችሁ ነበረ። እሱንም ተመልሳችሁ ማየት ትችላላችሁ ምን ይመስላል የሚለው። ከዚህ በተጨማሪ ደግሞ ሳይቶቹ የተለያዩ ሳይቶች ናቸው ያሉት። መሪ የተባበሩት ጋር ያለ ሳይት አለን። አያት ባቡር ጣቢያ ጋር ያለ ሳይት አለን። ለሚኩራ ክፍለ ከተማ ጋር ወይም ወደ 72 መሄጃ ጋር ያለን ሳይት አለን አያት ላይ ማለት ነው። ክብር ዳመና ጋር ለመኖር እጅግ ነፋሻማ ምቹ በሆነ ሰፈር ወደ ጣፎ መሄጃ መንገድ ላይ ማለን ማለት ነው። ከሱ በተጨማሪ ደግሞ ካዛንችስ ላይ እንግዲህ መሀል ካዛንችስ ላይ በሚያምር ሰፈር ላይ ኮሪደሩ ምን መስሎ እንደተመረቀም ታውቃላችሁ። እዛ ሰፈር ላይ ከ40 ካሬ ጀምሮ አሁን ለግንባታ ላይ ያሉ ለሽያጭ የወጡ ቤቶች አሉን። ስለነሱ መረጃ ማግኘት ትችላላችሁ። ከሱ በተጨማሪ ደግሞ ከ24 ካሬ ጀምሮ የንግድ ሱቆች አሉ። እነዚህ የንግድ ሱቆች አትርፋችሁ የምትሸጡበት፣ ንግዳችሁ የምታተርፉበት፣ አስይዛችሁ የምትበደሩበት በጣም ትልቅ ሞል ላይ የሚሰሩ ሱቆች ናቸው። እዚሁ ሲኤምሲ ሚካኤል ላይ ብዙ ነዋሪ የሚኖርበት በጣም ትርፋማ የምትሆኑባቸው ሱቆች ናቸው። እነሱም ያለቁ ናቸው። ታዩታላችሁ። ቪዲዮውን ከዚህ በፊትም ሰርተናል፣ አሁንም እንሰራላችኋለን። ከዚህ በተጨማሪ ደግሞ የአክሲዮን ሽያጭም አለው። አያት አክሲዮን ማህበር እንግዲህ 51% ድረስ ትርፋማ የሆነ አክሲዮን ነው። የ1 ሚሊዮን ብር አክሲዮን ከገዛችሁ እስከ 500 ሺህ እና ከዛም በላይ የምታተርፉበት በአመት ማለት ነው። ሳትነግዱ ግብር ሳትከፍሉ ምን ሳትሉ የምታተርፉበት አክሲዮን እየተሸጠ ይገኛል። ስለሱም መረጃ ማግኘት ትችላላችሁ፣ መግዛት ትችላላችሁ። በንግድ ሱቅ፣ በቤት፣ በመኖሪያ ቤት፣ በአፓርትመንት፣ በአክሲዮን በሶስት ዘርፍ ሽያጭ እያደረግን ነው የምንገኘው። በዚህ ዙሪያ ተጨማሪ መረጃዎችን ለማግኘትም በዚህ ስር በሚሄደው ስልክ ቁጥር ደውሉልን። መልካም ቀን፣ መልካም ጊዜ። አመሰግናለሁ።